እናቴ ከክብርት ይታይሽ ወርቄ ከአባቴ ከክቡር በላይ ፈንታ አብሽካን ተወልጃለሁ። አብሽካን ጊዮርጊስ ክርስትና ተነስቻለሁ። ዳንግላ ወረዳ። አሁንም ያንን ቦታ ገዳም አድርጌ ያስተዳድራለሁ። ታላቁ አባቴ ደግሞ ሙሌ በላይ የሚባል ክርስትና ያነሳኝ ያለቃ በላይ የስልሳው ልጅ እሱ ክርስትና አንስቶኝ አስተምቆኝ ከዛ በኋላ በ4 ዓመቴ ወደ በ3 ዓመት ግን አንጻንሳለሁ ጊዮርጊስ ቸፈር ወረዳ ትንሽ ጊዜ ቆይተናል። በ5 ዓመቴ ወደ ናዳ ማርያም መጥቻለሁ። በሕፃንነቴ ትምህርት የታገቡኝ በ64 ዓመተ ምህረት ደብረ ማርቆስ አባቴ ወስዶ ዲቁና መጋቢት 21 ቀን ዲቁና ሰጥቶኛል ከወንድሜ ጋር። እኔ ትምህርት የጀመርኩ በ6 ዓመቴ ነው እና መጀመሪያውኑ ትልቅ ወንድሜ ይማር ነበር እና ያ ትልቅ ወንድሜ ሲማር አስተዳደር ተብዬ ምሸት እጃድር ነበር እና አያቴ አባ ወርቄ ይባላሉ። ታላቅ ሰው ናቸው። ቀድሞም ትንቢት ይናገሩ ነበር ከዘራቸው መነኩሴ እንደሚወጣ እና ፈቅጄልሃለሁና ተማራሉ። ከትልቅ ወንድሜ ቀጥዬ ትምህርት ጀመርኩ። በዚያ ዘከራ ላይ መርጌታ ታምር እንዳለው መርጌታ በቃ መጀመሪያ ከመርጌታ ታምር እንዳለው ዳዊት ተማርኩ። መዝሙረ ዳዊትን ከተማርኩ በኋላ ከትንሽ ወንድማቸው ከመርጌታ አበበ እንዳለው ደግሞ ከላለሱና ያው ችግር ማያደርገው የለም ጸመድ ጓም ገዛበት አጣው። ሳጣ ወደ ቅኔ ቤት ፈቀዱልኝና ወደ በ65 ዓመተ ምህረት በ66 ዓመተ ምህረት ወደ 10 ደብር ቸፈር ወረዳ 10 ደብር ሄዱ። 10 ደብር ማለት 10 ቤተክርስቲያን በአንድ ቀጠና የሚመሩ ናቸው። ከዚያች ለግ ማርያም ላይ የካቲት 20 ቀን ገባኋት። ከዚያ ቅኔ ከመምህር መንክር ስንሻው ቅኔ እዚያ ተማርሁና ታላቅ ወንድሜን አገኘሁት። እዚያ ስንማር ከርመን በየካቲት ገባሁ። በአመቱ በየካቲት ላይ ቅኔ አንድ ጊዜ ቅኔ ሞላሁና የፋሲካ እዚህ መጣሁ። አሁን ተመልሼ ከመርጌታ ከነፈረጉ የዋሸራ ሰው ናቸው። ይህን ታክሊሉ ልጅ ናቸው። እዚህ ዋስታ ሄዱ። ከዋስታ ከመርጌታ ብርሃን ቸፈር ወረዳ ላይ ድኩል ሚካኤል ሄጄ ገባሁ። እዛ ቅኔ የተቀኘሁ። አሁንም መርጌታ ከነፈረጉ ሄጄ መጀመሪያ አስነጋሪ ሆን ቅኔ በገባ በአመቱ ተቀኘሁ። በተቀኘሁ በአመቱ ደግሞ አስነጋሪ ሆን ከዛ ቀጥዬ ደግሞ ዘራፊ ሆነ ምክትል። ከዚያ ዋርላ ሄዱ። ዋርላ ሄጄ ከየንታ ወልደ ሰንበት ደግሞ የዛ ተክለ ሃይማኖት እዛ ስማር ቆየሁና የፋሲካ ተመልሼ መጣሁ። ዋርላ ቅኔ ልማር ብዬ ነው መጥቼ ከየኔታ መንክር መጣሁ። ተማሪው በዝቶ ነበረ። ተማሪ አይቀበሉም ነበረ። ኋላ እኔን ተቀበሉኝ። ምንድነው አዋይ ባይኔ ተቀበሉ ሲሏቸው አይ እናንተ ቄሱ ናችሁ ነው የምትቀሩ፣ እሱ ግን ታላቅ ጉባኤ አስፍቶ ያስተምራል አሉ። ለግ የነበሩት የንታ መንክር ስንሻው እንደ ነቢያት ትንቢት ይናገሩ ነበር። እንደ ሊቃውንት ምስጢር ያራቅቁ ነበር። የንታ መራዊ ልጅ ናቸው። ዋርላ ቅኔያቸው ዋርላ ነው። እዛው ከረሙ የንታ ተወው ነበሩ። ዛሬ ባህር ዳር አሉ። ከዚያ ቀን የስማር ከረም ወዲያው እዚያ አስነጋሪም ሆኖ ዘራፊም ሆኖ ከዚያ ተመረቁ። መረቁና ሄዳ አስተምራሉ። የህፃን የንዚ አይቻልም። እኔ የሚታየኝ ምንድነው ብትሬ ወደ ማርቆስ ትሄዳለች በደመናው ላይ አርጋ ምንድነው ሲል ጅንፎ ሊደረግባት ነው። አሁንም ይወስዱኛል አምደ ብርሃን ላይ ያቆሙኛል እና እንደው በቃ ምኝታ አጣሁ። ለካ ብትሬ ጅንፎ የሚደረግም ማለት መጽሐፍ ትማራለህ እያለ ትንቢት እየነገረኝ ነው ማለት። ከዚያ በግድ ሲመርቁኝ ቻባ ቸፈር ወረዳ ላይ የንተዋቢ ጸጋ እዚያ ገባሁ።
የቅኔ መምህር ናቸው፣ የሐዲሳት መምህር ናቸው፣ የፍትሐ ነገሥት መምህር ናቸው። በጣም ብዙ ተማሪ ነበራቸው። ከዚያ እኔ ከሄዱ በኋላ ወደ 20 ዘራፊ ሆነ። ተማሪው በዛ። አንድ ወረዳ አልፈን 2 ወረዳ ይለመን ነበር። ከዚያ ሳስተምር ቆየው። ወዲያውኑ በሄዱ በ2 ሳምንት በ3 ሳምንት አስነጋሪ ያደረጉኝ። እዛ ዘራፊ ሆነ። 1 ወር ቻባ የንተዋቢ 1 ወር የእንታ መንክር ጉባኤ እንዳይፈታ ለግየዱ አስተምር ነበር። 2ቱም ጉባኤ በዘራፊነት ይዤ አሁን ነሐሴ የደረሰና ፍልሰታን ጾምና አሁንም የንተዋቢ መርቂያ ወጣለሁ ሲል ደግሞ ሕፃን ነኝ እንዴት ይመጣለሁ? 6 ጊዜ ሆዋይንቼ ቤት የደረስ። ከዚያ ተነስቼ የእንታ ተስፋ ይቸናል ማርሰል የእንታ ተስፋ አርፎ ቆዩ። መምጫጣሁ ጳጉሜን 5 ብቻዬን አደርኩ። መስከረም 1 ቀን መምጫ ሳጣ እንትን ብለግ ሄዱ። ማን እንደነገራቸው አላውቅም። ፍትሐ ነገሥት ተመራለሁ። ኧረ እኔ አይሆንልኝ ማለት ትልቅ ሰው ነህ አሉ እና ፍትሐ ነገሥት ተማር ትልቅ ነህ አሉ። ፍትሐ ነገሥት ቢማር ወይ ዘራ መንግስት ያለው ወይም የተማረ ሰው ነው። ተርታሱ አይማረው የተማረ ቆስናቸው እንዲያሉ ፍትሐ ነገሥት ተማር አሉ። ኧረ እኔ አይሆንልኝ ማለት እሳቸው መጀመሪያ ፍትሐ ነገሥት የተማሩ ለምን የዲማ ሰው ሄዶ ደብረ ወርቅ ፍትሐ ነገሥት እንዳይፈር ፍርድ መፈረድ የለበትም እና ተማራሉ። ወራ ይከብደኛል። ኋላ የእንታ ገብረ ወልድ የሚባሉ የቅኔ መምህር ነበሩ። ከዚያ መንገድ ጀመር። ለመማር ሳይሆን ለመጠጊያ ብዬ ነው። ከዚያ በሳምንት ያስነጋሪ ያደረጉ እዛ ዘራፊ ያደረጉ እና እሳቸውን በትርፍ አንዳንድ ጊዜ ለባቀመር አዋጅ ምናምን አስተናቸው ነበር። የእንታ ገብረ ወልድን ዛሬ አርፈዋል። አዲስ አበባ ባታ ላይ ነው ያረፉ። ሐዲሳት ተምረዋል። የዋርላ ቅኔ ይችላሉ። ከዚያ አሰቡና ሐዲሳት ጀመሩ። ኋላ በመጨረሻው ልማር ሆን ስላቸው አይቀድም ሐዲሳት ብላለኝ። ሐዲሳት ጀመሩ። እድሜ ካለኝ አስተምርሃለሁ አሉ። እሺ አሏቸው። ከዚያ ሐዲሳት እያስተማሩ የእንታ ገብረ ወልድ ሄዱ። ሰፊ ትምህርት ቤት ነበር። ቅኔ ያስተምራሉ በትርፍ ሰዓት። ሌላም ዘራፊዎች ይመጣሉ። ከዛ እኔ ጋር አብረን እያስተማርና የቅኔው መምህር የእንታ ሄይስ ይባላሉ። ግን የእሳቸው ተጠግተን እሳቸው ደሞዝ ይበላሉ፣ እኛ እናስተምራለን። እና ብዙ ጊዜ ብዙ ደቀ መዛሙርት አውጥተናል። ዲማ ላይ መምህር ዘሚካኤል አርፏል። አሁን እሱንም እዚያው ያስተማሩት መምህር ብዙ ወይም ገብረ ኢየሱስ አይለ ኢየሱስ የሚባለው የገዳሙ ኃላፊ እዛው ነው ያስተማሩ። እዚያ ያስተማሩት ሌላም ብዙ ልጆች እዚያ ያስተምራሉ። እዚያው እያለሁ ዛሬም የቅኔ መምህር ያቋ መምህር ሆነው እነ መርሃ ጽድቅ እዛ ያስተማሯቸው። ብዙ አይነ ስውርም እየተሰረቀብኝ መልሼ አይነ ስውሮችን ለመምህርነት አብቅቻለሁ። አሁንም መርሃ ጽድቅ ይገኛል እዚያው ቆቆም ያስተምር። ከዚያ እንዲያሉና ደግሞ አሁን አለቃ ሆናሉ። ደግሞ እዚያ ሐዲሳቱን ዘለቁ። ብሉይ መርጦ ለማርያም መምህር ኃይለ ኢየሱስ እጅ ተማሩ። ከተማሩ በኋላ አሁን ፍትሐ ነገሥት ተማራሉ። ፍትሐ ነገሥት ተማሩ። ከመምህር ሞላ አብሻር ተምሬያለሁ። መምህር ሞላ ወይም መምህር ኢሳይያስ ይባላል። ከተማሩ በኋላ አሁን አለቃ ሆናሉ። ያለቃ ዲማ ያብሻሩ መምህር ሞላ ናቸው። ወይም አባ ኢሳይያስ ይባላሉ። እንደዚህ ስማቸው ሁለት። ከሳቸው ከተማረ በኋላ ብሉይ ከንተኔ ተምሬያለሁ። አቶ ገብረ አምላክ የሚባል የዛው ሀገር ተወላጅ ተወካይ ነው። አቶ ማለት ታላቅ ገናና አቤቱ ጌታዬ የሚባል ማለት ነው። አቶ የመጽሐፍ መምህር ስም ነው እና እሳቸው ብሉያቱን ግማሹን እሱ ተምሬያለሁ። እሳቸው ተምረናል። እዚያም መምህር ኃይለ ኢየሱስ ደግሞ መርጦ ለማርያም ነገስቱን ምኑን እዚያ ጹጻኑን እዚያ ተምረን ኋላ አሁንም አለቃ ሆናሉ። እኔ አለቃ አልሆንም ማለት ከዚህ አስተምሮ ላስተምር አለቃ ግን አልሆንም። ደግሞ መምህራችን ደግሞ ያው ችግር ስላለባቸው አዲስ አበባ ለጵጵስና ደግሞ አሰቡ። እኔ ጳጳስም አልሆንም። ምክንያቱም ፍላጎት የለኝም። ማስተማር ነው ፍላጎት እንጂ ጳጳስና እኔ አልፈልግም። እና ጵጵስና ለሚፈልግ ሰው ሊሆን ይችላል።
እኔ ፍላጎቴ የለኝም፣ ተምሮ ማስተማር ነው። ከልጅነቴ ማየው ተማሪ ከቦኝ ተማሪ ሳስተምር አንድ ቀን ትምህርት ቤት ተለይጄ ካደርኩ አትክልቱ ደርቆ ይታየኛል። በልጅነት አንስቶ መምህራን ሳለሁ የፋሲካ መጥቻ አላውቅም። ማስተማር ነው ስራ። ቀድሞም ሳለሁ እስከ 9 ሰዓት ምሽት አስቀጽል ነበር እና ይህንን አይተው ትጋቴን አይተው ይህን ተዋቢ የተወለድ ከሰው ነው ወይስ ከምን ይሉኝ ነበርና ስሜ ይህን ተዋቢ የሚሉኝ ነበረ። ይባቤ መላእክት ይሉኝ ነበር። ፍጥረትህ ከመላእክት ነው ይላል። እንዴት አደክም ይላል እና ያስቀጽል መጥተው በዱላ መጥተው ነው ወደ ቤት የሚሰዱኝ። ከምንም ከምንም ይነካካ ጸባይ የለኝም። ከዚያ ሲያስቸግሩኝ ተነስቼ ተማሪዎቹን እሁድ አስወጣኋቸው። ሰኞ ልብሴን አኑሬ ኩታዬን እስከ ደብረ ወርቅ በወዘን ተጓዙ። ለምን የቢቸና ወረዳ መጣው ሊቀመኖሩን መታወቂያ ሰጠ ብሰደው አንተን እናስራለን አሉን። መታወቂያ አጣሁና ከዕለታት አንድ ቀን አንድ ካህን ነበረ ሊቀመኖር ጸሐፊ ግስ መጥቶ እምባይማ ተነስቶ ይሰማና ቃሉን ጻፉና እንካማ ሀብቴ የፈረምበት ነው የት ያልነው አለኝ። መቼም አረቂ አንዳንድ ጊዜ ጥሩ ነው። ስካር ስርቆት አንዳንድ ጊዜ እንደው ለሚጠቀምበት ይጠቀማል። ስከሩ ማለት አይደለም ሰክሯል እና ማይተም አረገልኝ። ደስ አለኝ። በመስከረም በጥቅምት ልወጣ ያችን ማይተም ያዙ። መምህሩ ደግሞ ነበሩ። እሳቸውን ፈልጌ ሰድ ሞቅ ብለው አገኘኋቸው እና ምንድነው የሚባለው ስለ ፍቅር በስማም ትቅር ይባላል። ሄዱ። ምን ሆነ ነው አንተ አሉ። መታወቂያ ጸበል ሄደ። አረቂ አልጠጣም አሉ። እኔ አረቂ አልጠጣም ነበር። ለመታወቂያ ብዬ ትንሽ ቀምሻለሁ። የዛ ጊዜ ሞቅ ስላላቸው ዝም ብለው አተሙበት። ምን እንደሆነም አላነበቡት። ማንበብ የግድ ነው። ሳይነበብ አይተማድ 2 መታወቂያ ያዙ። ከዛ ወዲያ መጻፊያን ዕቃ ቤት አገባውና ሰኞ ከዚያ ወጥቼ ሞጣ አደር። መንገድ አልነበረም። በሞጣ ተነስተን ባህር ዳር ገባና ረቡዕ ባህር ዳር ገባና ጥቅምት 19 እንተኔ ነበረ ሐሙስ ነበረ 20 ከዚያ ከገባነ በኋላ እኔ የመጣው መጽሐፉን ለሀገሬ አሁን ላለሁባት ያደጉባት ቤተክርስቲያን ለናዳ ማርያም አስረክቤ ወደ ጎንደር ወይም ደግሞ ጫካ ዋልድባ ልሄድ ብዬ ነበር እቅዴ። ነገር ግን በሱባኤም የሚነገረኝ ትምህርት እንደማስተምር ሀገሩ ላይ ቤተክርስቲያን እንደምሰራ ገዳም እንደማቋቁም በልጅነቴ ማንስቶ ይነገረኛል። የታወቀ ነው። እኔም አውቄው ነው የመጣሁ። ግን እኔ በግድ ጫካ ልገባ ነበር የመጣው። ጎንደርም ደግሞ ትምህርት እንደገና ልከልስ ብዬ ነበር። ኤልያስም እጄ ነበር ብዙ ቦታ እጄ ነበር። ግን እንደ የኔታ ማርቆስ ያለ አስተማሪ የለም። አባ ማይቶትም ነግረውኛል። የትም ቦታ ብትሄድ እንደሳቸው ያለ መጽሐፍ ማስተማር ታገኛለህ። አባ ማይቶት እዚህ ዘከራቦ ነው የነበሩ እና አባ ማይቶት በእኛ በሀገራችን አባ በራ ነው የምንላቸው። በጣም የተማሩ ናቸው። በጣም የተማሩ ከነ መምህር ፍሳ ደብረ ሊባኖስ የተማሩ የና አቡነ ቴዎፍሎስ ጓደኛ ናቸው። አሁን በቅርብ ጊዜ ባህር ዳር አርፈው ጊዮርጊስ ተቀብረዋል እና ያለሳቸው ምንም አታገኝም ብለው ነግሮኛል። እኔም ዞር ጎንደርም ልሄድ ነበር። ያው ከዚያ በኋላ ሀገር የገባው ሐሙስ ገባው። ሐሙስ ገብቼ አንዲት ባይታዊት ነበረች እና ቤተክርስቲያን አገኘኋትና ሰላም ተሰጠኋት። ያው እንደ እናቴ እኔ እናት አላውቅም እንጂ ያሳደገች ናት ቤተክርስቲያን ሳድር። በዚያ እሷን ስላት አይኗን ታውራ አገኘኋት። ምን ነሽ ነው ታውረሻል ስላት አንድ ልጅ ነበር አብሮኝ ዓርብ ዕለት ሄደ። በቤቴ ሰው አምጪ ብላት እምቢ አለች። ሰኞ ወጥቼ ልሄድ ጧት አወረችኛል። እኔ ዲማ ስነሳ እሷን ስታውራት 1 ሰዓት ነው። ኋላ እንዲህ አለች። ኋላ ናም አለች። በ79 ጥቅምት 20 ነው የገባው። ሐሙስ ቀን ነው የገባው።
ከዛ በኋላ እና እንዲያ ብዬ የገባው ዓርብ 21 ነው። ቅዳሜ 22 ከኛ ከገዳሙ በስተምስራቅ ኡራ ኢየሱስ ሲባል የአቡነ ዮሐንስ ገዳም አለ። ከዚያ ተሳልሜ እሁድ ዕለት መጽሐፉን አስረክቤ ሰኞ ጎዳና ልቀጥል ነበር እና ብዙ ሰዎች አብረው ነበሩ። ከሸዋም ከጎጃም ከጎንደርም ያሉ ብዙ ተማሪዎች ነበሩ። ከዚያ እሷ ምን አለች? ናም አለች፣ አንተ የሴት የወንድ ገዳም ይቋቋማል እኔ አላየውም አለች። አንቺ ዝም በይ ስላት ሙት አለች። የሴት የወንድ ገዳም ይቋቋማል እኔ ግን አላየውም አለች። ተይብላት ምን ማለት እዛ ቆየና ዛሬ ትምህርት ቤት ተተከለበት ዘንድ ሜዳ ናት። የአባቴ መሬት ነው። ከዚያ ላይ ሄጄ ቁሜ ወደ ኡራ ኢየሱስ የሚሄደው ሰው አንተ ይባባላል፣ የኔታ ይመጣሉ፣ ትምህርት ቤት ይተከላል፣ ገዳም ይተከላል ይባላል ይላል። በጫካው ሲሄዱ እኛን አላዩንም እና አባቴን ጠየቁት፣ እቺ መሬት ምንድነው ወዘን ያረጋት ስለው የበሬ ሳር ላረጋታል። አይ በልተው አንተ ደግሞ አንተ ባላወቀው እግዚአብሔር ባወቀው እቺ መሬት ነፃ ያደረጋት ለትምህርት ቤት ነው። የኔም ዝማ እሷ ጋር አደርና 21 ቅዳሴ አስቀድሰን እዚያ ገዳሙ ደርሰን እሁድ ዕለት ቤተክርስቲያን ቆይቼ ሰኞ ዕለት ከዚህ መጣ የማይባል ተማሪ መጣ እና ድብቃላ አባ መኮንን የሚባሉና አባ ገብረ ስላሴ ነበሩ። ለአንድ ዓመት ብለው ማለት ለአንድ ዓመት ባካሉ። ከዛ በኋላ ማስከኞ ትምህርት ጀመርና ያለውን ቦታ አባቴ ሰጠኝ። ትምህርት የተከለና በጥቅምት የመጡትን ተማሪዎች ዲያቆናት የመጡትን የህፃናት ታሪክ ስለ የገላ ህፃናት ስለሚተረክ ያንን ወደ ቤተክርስቲያን ያለውን አንዱን መስመር ወይም ቡለክ ቤተልሔም አሉት። መጽሐፍ መጀመሪያ የጀመረው መስከው ይባላልና መጀመሪያ የጀመረ እሱ ነው። እሱን ደግሞ የእሱን ቤት ደግሞ ጽርሐ ጽዮን አሉት። መንፈስ ቅዱስ የወረደበት ኤፍራት አሉት። ፍሬያታ ማለት ጸዋሪተ ፍሬ ማለት ነው። ግስ ማወርድበትን ቦታ ደግሞ አንዱን ቡለክ ጽርሐ ጽዮን አሉት። ተማሪ ሽንት ቤት የሚጻዳበትን ደግሞ ናዝሬት አሉት። ናዝሬት በዕብራይስጥ ቋንቋ ጎስቋላ ማለት ነው። እዚያ በየካቲት ደግሞ ተማሪ የዐቢይ ጾም ዲያቆናቱ ተማሪው የመጡበትን ደግሞ እንትን አሉት ገሊላ ብለን ሰየመው እና እንዲህ ያለ ነበር። ስም የራሱ የትምህርት ቤቱ ስም አለ። አሁን ስንገናኝ የት ነበር ገሊላ፣ የት ነበር ጽርሐ ጽዮን፣ የት ነበር ናዝሬት፣ ቤተልሔም ብሎ ያመጣታል። እንዲያርገን እዛ እያስተማረን ሆነ። አንድ ዓመት ያልነው ፈቃዱ የእግዚአብሔር ሆነና እንግዲህ እየተባዛ ሄደ። የአዳር ትምህርት ቤት አቋቁማለሁ ብዬ እዛ አኳቢያ ላይ ታች ጫካ ላይ ውሃ ወጥተን እንሰራለን ስንል አንዲት ሙሃይ ላቀች መጣች። ኋላ ሙሃይ ማርታ አንዳንድ ሲሉ ሴቶች ወረር አደረጉትና ቅዱስ ላሊበላን አስፈቅደን ከአቡነ በርናባስ ለሴቶች የሴት ገዳም አቋቋምንበት እና ብዙ ፈተና ደረሰ። ያው እግዚአብሔር ፈተናውን አስታገሰው። እንዲሆነን ከ79 አንስተን ነው ዲማ ከ74 እስከ 79 ብዙ ደቀ መዛሙርት አውጥቻለሁ። አዚያ መጽሐፍ እያስተማሩ በስተጎን መጽሐፍ የሚመሩትም ደግሞ ሲከልሱ ከኛ ከ74 መስከረም 1 ነው እስከ 79 ጥቅምት 15 ድረስ አስተምረንበታል ዲማን። ዛሬም ያ ጉባኤ ቤቱ እኔ ሳስተምርበት የነበረው ትምህርት ቤት ተሰርቶበታል። ሳስተምርበት የነበረም ወንበሩ አለ እስካሁን ዲማን እና እንዲያውነን ዲማን የለቀቁት ያለቃ ምናምን እያሉ ነው እንጂ እኔስ እንኳን ያን ጊዜ አሁንም በደስ ይለኝ ነበር። ግን አለቅነት የሚባል ነገር ከትምህርት ጋር ማይመች ስለሆነ እዚያ መጣነ። ከዚህ በ86 ድሮ የአባናዳ የሚባሉ ታላቅ ባይታዊ ነበሩ። ዋሻ አላቸው፣ ብዙ ነገር ነበረ፣ ገዳም ነበረና በክፉ ቀን በአፄ ዮሐንስ ገዳማቱ አልቀው ቦታው ተፈቶ ቤተክርስቲያኑን ገበሬ ወርሶት በጥቁር ራስ ሲቀደስ ቆየ። በ86 ዓመተ ምህረት በአቡነ በርናባስ ፈቃድ ኤጲስቆጶሳትን
አምጥተን ጥር 20 ቀን እንደገና ያው ታድሶ ማለት ነው ገዳም አድርገናል። እና አሁን በእመቤታችን በስተሰሜን ያለው የሴት ገዳም ክብረ ደናግል ናዳ ቅዱስ ላሊበላን ሰክለንበታል። አሁንም ደግሞ በግሸን አምሳል ህንጻውን እንደናገና አድሰነው እንኖራለን። በዚህ ዓመት ውስጥ ግን ብዙ ሐዲሳት የተማሩ ልጆች አሉን፣ ወንድሞቼ አብሻርም የተማሩ ታረገስ የተማሩ በቅኔ የተመረቁ። አሁን አንድ እንትን ብንል አዲስ አበባ እነ መምህር ቀለሙ እነ መምህር ተስፋ አሁን ወደ ውጭ ሄዷል እንጂ እነ መምህር እንትን አይምሮ ሌሎችም ብዙ ናቸው። እነሱ ብቻ አይደሉም ተመርቀዋል። ባህር ዳርም እነ መምህር ዮሴፍ እንተኔም እሱ እነ መምህር በትሩ ምራዊም እነ መምህር ዮሴፍ ዳንኤል ሰናይ እነ መምህር ይትባረክ ዱርቤቴ እነ መምህር ኪዳነ ማርያም ባህር ዳር እነ መምህር ጻድቁ ሀገረ ስብከት የሚሰሩት ሜጫ ላይ እነ መምህር መልከ ጼዴቅ ሜጫ ወረዳ ኮሶበር ደግሞ እነ መምህር ስሙር ዞን ሀገረ ስብከት ሆነው ያሉት። ሌሎችም ደግሞ እነ መምህር መዝገቡ ታላቁ መዝገቡ እነ መምህር መሰረት ከዚህ እስከ አፋር ሀገር እስከ ውጭ ሀገር ብዙ ተማሪ አስተምረናል። እግዚአብሔር የተመሰገነ ተማሪ አደጋ ደርሶናል ነው አስተምረው ነው ደግሞ በሞትም እንኳን የተለየ ምን ወዛት የለም። አሁን እያስተማርናልና አሁን እድሜ ካገኘነ ደግሞ አንደበታችን ስለሚዘጋ ላስተምር ሐሳብ አለኝ። መምህር ሹመትም እምቢ አለ፣ ጵጵስና አለቅነትም እምቢ አለ ብለው ወረቀት እንግዲህ አዚያው አስተምር ብለውኛል። እና ይሄንን ግዝት አልፈቱኝም። ስላልፈቱኝ አሁንም እያስተማሩ ነው። እኔ አስተምራለሁ። ያው ተማሪውን ድንግርግር እንዳይል ብለን ነው እንጂ የዋሸራ ቅኔ ይማራል፣ የዋድላ ቅኔ ይማራል። በዋድላ ግስ እናወርዳለን። የጎንጅም ቢሆን ደግሞ እንደዚያው ተማሪው እንዳይከብደው እያለ ያው እናት ለልጇ ዳቦ ስትሰጥ ቅርፍቱን ከልታ ልብልብ እና ደብለቅለቅ እያደረግን እናስተምራለን። እና እግዚአብሔር አንደበት እስከሚዘጋ ድረስ ለማስተማር ሐሳብ አለኝ። ያ የሱ ስራ ነው።